በታሪካችን መጀመሪያ ላይ ጉቺ የተባለ ተዋናይ እናያለን። ጉቺ እየዋኘ ያለ ማናጀሩ ወደ አጠገቡ መጥቶ ታወር ሲቲ ለተሰኘ አዲስ ፊልም ሊያስፈርሙት እንደሚፈልጉ ይነግረዋል። ነገር ግን ጉቺ ታሪኩን እንዳነበበውና ታሪኩ እሱ የሚወደው አይነት ታሪክ እንዳልሆነ ተናግሮ እንደማይተውንበት ያሳውቀዋል። በሌላ በኩል ሹጂን የተባለች ሴት እናያለን። ሹጂን ልክ እንደ አባቷ አርኪኦሎጂስት ስትሆን ከአባቷ ጋር እየሰራች በነበረበት ጊዜ እግሯን ወለም ብሏት ልትወድቅ ስትል አባቷ እሷን ለማዳን ሲሞክር ወድቆ ራሱን በጣም ስለተጎዳ ወደ ሆስፒታል ይወሰዳል። በሆስፒታሉ የሲቲ ስካን ምርመራ ቢደረግለትም ዶክተሩ ግን ለሹጂን በአባቷ ሆድ ውስጥ እንግዳ ነገር ስለተመለከቱ ለምርመራ መላካቸውንና ካንሰር ይሆናል የሚል ስጋት ስላላቸው ለቤተሰብ ማሳወቅ እንደፈለጉ ይነግራታል። ግን የሹጂን ወላጆች ከተፋቱ ቆይተዋል። ሹጂን ይህንን ከሰማች በኋላ ለአባቷ በጣም ትጨነቃለች። ወዲያው አባቷ ይነቃል። ዛሬ ልደቷ ስለሆነ ወደ ቤታቸው እንዲሄዱ እሱ ደና ስለሆነ እንዳትጨነቅ ስለነገራት ሹጂን ባትፈልግም አባቷን ወደ ቤት ለመውሰድ ትስማማለች። በሚቀጥለው ትዕይንት ቺንዚ የተባለች ሴት እናያለን። ቺንዚ ምርጥ ተዋናይ ስለሆነች በአንድ ቦታ ላይ ቃለ መጠይቅ አላት። በዚህ ቦታ ጉቺም ቃለ መጠይቅ ነበረው። ስለዚህ የጉቺ ማናጀር በጉቺ ዘዴ ተጠቅሞ ቺንዚን ወደ ቃለ መጠይቅ ወስድሻለሁ ብሎ ወደ ጉቺ ጋር ይወስዳታል። በዚህ ነገር ቺንዚ የጉቺ የቀድሞ ፍቅረኛ እንደነበረችና ከ3 ዓመታት በኋላ እንደተገናኙ እናውቃለን። ጉቺ ከ3 ዓመት በፊት ጥላው ስትሄድ የት እንደነበረና ዛሬ ደግሞ የት እንደደረሰ እንድታይ ከዚህ በፊት ሊሰጣት ያልቻለውን ነገር በሙሉ አሁን ሊሰጣት እንደሚችል ይነግራታል። ቺንዚ በንግግሩ በጣም ተናዳ ከ3 ዓመት በፊት ለምን እንደተወቹ እስካሁን እንዳልገባው መቼም አብሮ መሆን ስለማይችሉ ዳግመኛ ፊቱ እንዳያሳያት ተናግራ ካጠገቡ ትሄዳለች። ትዕይንቱ ሲቀየር ጉቺ እሱ ውድቅ ባደረገው ፊልም ላይ ስለምትተውነው ሴት ተዋናይ ዜና ደርሶታል። በዚህ ፊልም ላይ አብራው የምትሰራው የነበረችው ተዋናይት ቺንዚ ነበረች። ይሄንን ሲሰማ ጉቺ ሐሳቡን ቀይሮ አሁን ከሱ እንዴት ልታመልጥ እንደምትችል ለማየት ስለፈለገ ፊልሙን ይቀበላል። በሌላ በኩል ሹጂን ከአባቷ ጋር ወደ ቤታቸው ስለደረሱ እሷ ቤት ውስጥ የተደበቁ ሌቦች እንዳሉ ይሰማታል። ግን ቤት ውስጥ የነበሩት ሌቦች አልነበሩም። ልደቷን ለማክበር የመጡ ጓደኞቿ ነበሩ። ከዚህ በኋላ ሁሉም አንድ ላይ ልደቱን ያከብራሉ። በዚህ ነገር ሁሉም ደስተኛ ናቸው። ልክ በዚህ ሰዓት ስለ እናቷ ሊያንግ ዜና ታያለች። እናቷ አሁን ላይ ዳይሬክተር ሆናለች። ስለ ታወር ሲቲ ፊልም አንዳንድ መረጃዎችን እየሰጠች ነው። ይህንን ሲያይ የሹጂን አባት በጣም ያዝናል። ወዲያውኑ የሹጂን አባት የሆድ ካንሰር እንዳለበትና የመጨረሻ ደረጃ ላይ መሆኑን እናውቃለን። ስለዚህ ቀዶ ጥገና ማድረጉ አደጋ ስላለው ዶክተሩ የቀረው ቀን ትንሽ ስለሆነ እንዲንከባከቡት ብቻ ነው የተናገረው። ከዚህ በኋላ ሹጂን እናቷን ለማግኘት ወስናለች። ምክንያቱም ልክ እንደ ልጅነት ጊዜዋ ከእናትና ከአባቷ ጋር ጥሩ ጊዜ ማሳለፍ ትፈልጋለች። በሚቀጥለው ትዕይንት ጉቺ ከፕሮዲውሰሮቹ ጋር ለመገናኘት ሲሄድ መንገድ ላይ ትንሽ አደጋ ስለገጠማቸው ጉቺ በእግሩ ወደ ህንጻው ይሄዳል። ማናጀሩም አደጋ የደረሰበትን ሰው ያናግራል። በዚህ ሰዓት ሹጂን እናቷን ለማግኘት ወደ ህንጻው ብትመጣም ግን ጥበቃዎች ሹጂንን ወደ ውስጥ እንድትገባ አልፈቀዱላትም። ወዲያው ጉቺ ስለመጣ ለጥበቃው ማናጀሩ ከኋላው እንደሆነ ተናግሮ ወደ ውስጥ ይገባል። ይሄኔ ሹጂን እድሉን ተጠቅማ የጉቺ ማናጀር እንደሆነች አስመስላ ጉቺን ተከትላ ወደ ሪፍቱ ትገባለች። በዚህ ሰዓት ጉቺ ሹጂንን እሷ አድናቂ እንደሆነች ይጠይቃታል። ግን ሹጂን ምንም መልስ ስላልሰጠችው ጉቺ እሷ አድናቂው ብትሆን ኖሮ ብቻውን ስታገኘው አሁንም ታብድ እንደነበረ፣ ስለዚህ ከሆነ ሚዲያ የመጣች ጀማሪ ጋዜጠኛ እንደምትሆን ይናገራል። ሹጂን ግን ምንም ሳትናገር ዝም እንዳለች ከሊፍቱ ስለወረደች ጉቺ ይሄንን እንደ ስድብ ነበር የቆጠረው። ሹጂን ወደ ላይ እንደወጣች እዛ ያሉ ሰራተኞች ያለ ቀጠሮ እንደገባች ስላወቁ ጥበቃ ይጠራሉ። ይሄ በእንዲህ እንዳለ አቶ ሊንጂን መጥቶ ከጉቺ ጋር ስለተፈራረመ ጉቺ መጀመሪያ ላይ ይሄንን ፊልም ውድቅ ቢያደርገውም ሲያስበው ይሄ ገጸ ባህሪ ለሱ ፈታኝ እንደሚሆን ስለተሰማው እንደተቀበለው ይናገራል። ይሄኔ ቺንዚ ለስብሰባ ወደዛ ስለመጣች ጉቺ እሷን ሲያያት ብቻዋን የሚያገኝበት እድል እንዳያመልጠው ይከተላታል። በሌላ በኩል ጥበቃዎቹ ሹጂንን እያባረሯት ስለነበረ አንድ ቢሮ ውስጥ ገብታ ጠረጴዛ ስር ትደበቃለች። ወዲያው ቺንጂና ጉቺም ወደ ቢሮ ውስጥ ስለገቡ ጉቺ ለሚቀጥሉ 3 ወራት ፊቱን እንደምታይ ይነግራታል። ቺንዚ ግን በእሷ ልብ ውስጥ ምንም ቦታ እንደሌለው መልሳለት ትሄዳለች። በዚህ ሰዓት የሹጂን ስልክ ስለጮኸ ጉቺ በጣም ቢደነግጥም ቢሮ ውስጥ አንድ ሰው መኖሩን ስላወቀ ለመፈለግ ሲገባ ሹጂን ከቢሮ ሮጣ ትወጣለች። ጉቺ የነገ ጠዋት አርዕስተ ዜና ሆናለሁ ብሎ ስላሰበ በጣም ደንግጧል። በሌላ በኩል ደግሞ ስለ ትንሹ ልጁ ጂንሱ በጣም ስለተጨነቀ ደስተኛ የማይመስለውን የሊንጂን አባት እናየዋለን። ዛሬ እሱ ስለሚመጣ ዝግጅት ተደርጎ
እንዳያመልጥም ጥበቃ ተዘጋጅቶ ነበረ። ጂንሱ ሲታይ ተመልሶ መምጣት የማይፈልግ ሰው ይመስላል። እናም እድሉን እንዳገኘ ማምለጥ ይጀምራል። በዚህ ሰዓት ጂንሱና ሹጂን ስለተጋጩ ጂንሱ መጀመሪያ እንዳያት ሹጂንን አውቃት ስለነበረ እጇን ይዞ ከጥበቃዎቹ ለማምለጥ ይሮጣል። ጂንሱና ሹጂን በልጅነታቸው አንድ ትምህርት ቤት ይማሩ ነበረ። ሹጂን ግን ምንም ነገር ስላላስታወሰች ቆም ብላ ከጥበቃዎቹ ለማምለጥ የፈለገው እሱ ስለሆነ ከዚህ የበለጠ ልትረዳው እንደማትችል ትነግረዋለች። በዚህ ሰዓት ጥበቃዎቹ ስለመጡ ተያይዘው ሲያመልጡ የትምህርት ቤት አውቶቡስ ውስጥ ስለገቡ ሹጂን ታስታውሰዋለች። ከ10 ዓመታት በኋላ ስለተገናኙ አብረው ተቀምጠው ያሳለፉትን ጊዜያት ሲያስታውሱ ወዲያው የጂንሱ ጥበቃዎች ስለመጡ ጂንሱ ይያዛል። በሚቀጥለው ትዕይንት ሹጂን ወደ ቤቷ ትመለሳለች። ምስኪኗ ልጅ ብዙ ሞክራ ነበረ፣ ግን እናቷን እንኳን ማግኘት አልቻለችም። ይሄንን ያየው ወንድሟ እሷን ማጽናናት ይጀምራል። እውነታው እሱ እውነተኛ ወንድሟ አይደለም። በቤታቸው ውስጥ የሚኖሩት ወንድምና እህቷ አባቷ በማደጎ ያመጣቸው ልጆች ናቸው። ስለዚህ ታናሽ እህቷ ሹጂንን ስለምታግዛት በጋይ የመዝናኛ ድርጅት ውስጥ ብዙ ክፍት ቦታዎች እንዳሉና ማመልከት እንደምትችል ትነግራታለች። በሌላ በኩል ጂንሱና ወንድሙ አባታቸው ጋር በግድ ስለተወሰዱ አባታቸው እያረጀ ስለሆነ ወንድሙ ድርጅቱን እንዲመራ መርዳት እንዳለበት ይነግረዋል። ጂንሱ ግን በዚህ ስራ ላይ ምንም ፍላጎት እንደሌለውና ለመስራት ፈቃደኛ ስላልሆነ አባቱ ሁሉንም ካርዶቹን ስላገደበት ታላቅ ወንድሙ ሊንጂን ትንሽ ብር ያለበት ካርድ ይሰጠዋል። ከዚህ በኋላ ጂንሱ ጠባቂዎቹንና የቤቱን በር ቢያቋርጥም ግን በቀጥታ ከአባቱ መኪና ፊት ለፊት ስለወጣ አባቱ መኪና ውስጥ እንዲገባ አድርጎት በመጀመሪያ ቀኑ ወደ ቢሮ ለመሄድ በጊዜ በመዘጋጀቱ በጣም ተደስቶ ለጥቂት ቀናት በማስታወቂያ ክፍል ውስጥ እንደሚሰራና ማንም ሰው ማንነቱን ሊያውቀው እንደማይገባ በድብቅ ሰርቶ ስራውን እንዲማር እንደሚፈልግ ይነግረዋል። በዚሁ ቀን ሹጂንም ለስራ ለማመልከት ወደ ድርጅቱ ትሄዳለች። የስራ ማስታወቂያ የወጣው ለጉቺ ረዳትነት ነበረ። ጉቺ በ5 ቀናት ውስጥ 5 ረዳቶችን አሰናብቷል። ምክንያቱም ሁሉም የሚያብዱለት አድናቂዎቹ ስለነበሩ ነው። ስለዚህ ጉቺ ይሄንን ማስታወቂያ ያወጣው የሱ አድናቂ ያልሆነች ረዳት ስለፈለገ ነበረ። በተመሳሳይ ጊዜ ለማናጀሩ ምን አይነት ዜና እንደወጣ እንዲያጣራ ይነግረዋል። ማናጀሩ ግን ምንም አይነት ዜና እንዳልወጣ ስለነገረው ጉቺ በጣም ተገርሟል። በሌላ በኩል ብዙ ሴቶች ውድቅ ተደርገው ከድርጅቱ ይወጣሉ። የሹጂን ተራ ሲደርስ በፊልም ኢንዱስትሪ ውስጥ ምንም የሥራ ልምድ ስላልነበራት ሁሉንም ነገር በታማኝነት ትናገራለች። ቀጠል አድርጋ የጉቺ አድናቂ እንዳልሆነችና የዳይሬክተር ሊዮንግ አድናቂ ስለሆነች ከሷ ጋር የመስራት እድል ማግኘት እንደምትፈልግ ስትናገር የጉቺ ማናጀር እያጋስ ስለነበረ ወዲያውኑ ሹጂን ተቀባይነት ስላላገኘች ከመወዳደሪያው ስትወጣ ማናጀሩ ተመልሶ ጠርቷት ቃለ መጠይቁን እንዳየና ለጉቺ ረዳት ለመሆን ብቁ የሆነችው እሷ እንደሆነች እንደተቀጠረች ይነግራታል። ይሄ በእንዲህ እንዳለ ጂንሱም ስራ ለመጀመር ቢሮ ውስጥ ስለመጣ ስሙን ቀይሮ ጂቪ ብሎ ይተዋወቃቸዋል። ጂንሱ አዲስ ስለነበረ ሁሉም ሰራተኞች ብዙ ስራ እንዲሰራ ያደርጉታል። የጉቺ ማናጀር ሹጂን ጉቺን እንድታገኘው ስለወሰዳት ሁለቱም ሲተያዩ ይደነግጣሉ። ጉቺ ግን ስልኳን ነጥቆ የሚዲያ ድርጅት ወደሱ ስለላካት ፎቶዎቹን ከጠየቃት በኋላ ረዳት ለመሆን እንደመጣች ግን ደግሞ ስራ ሳትጀምር እንደተባረረች ይነግራታል። ከትንሽ ቆይታ በኋላ ከቢሮ ውጪ ጂንሱን ስላየችው የጉቺ ረዳት ሆና መቀጠር እንደምትፈልግ እንዲረዳት ትጠይቀዋለች። በእርግጥም ለጂንሱ ይሄ በጣም ቀላል ስለነበረ ወደ ወንድሙ ሊንጂንግ ጋር ሄዶ ጂንሱ የጉቺ ረዳት እንዲያደርጓት ይነግረዋል። ሊንጂንግም ምንም ነገር ስላልተቃወመው ስለዚህ ለጉቺ በጋያ መዝናኛ ድርጅት ውስጥ የሚሰሩ ሰዎች በድርጅቱ ስለሚመረጡለት ሹጂን መርጠውለታል። ጉቺ ሙሉን ሲፈርም ባለማንበቡ ሞኝ መሆኑን ቢያምንም በ5 ቀናት ውስጥ በጣም ስለሚያማርራት ራሷ ስራውን እንደምትለቅ ይናገራል። በሚቀጥለው ትዕይንት ሹጂን ስራ ለመጀመር ወደ ስራ ትሄዳለች። በዚህ ሰዓት ጂንሱም ስለመጣ ፊት ለፊት ተገናኝተው እየተሳሳቁ ሲያወሩ ጉቺ ስላያቸው የድርጅቱ ሰራተኛ ጓደኛ መሆኗን ስላወቀ በቀላሉ የተቀጠረችው ለዚህ እንደሆነ ያስባል። ሹጂን በመጀመሪያ የሥራ ቀኗ ብዙ ስራ እንድትሰራ ያደርጋታል። ጉቺ የፎቶ ቀረጻውን ጨርሶ ሲወጣ ብዙ አድናቂዎቹ ተሰብስበው ስለነበረ አንዲት ሴት ውሻ ትሰጠዋለች። ጉቺም ውሻውን ይቀበላል። ስራው እንደጨረሰ ሹጂን ደክሟት ወደ ቤቷ ብትመጣም ወዲያው ተደውሎላት እንደገና ወደ ቢሮ እንድትመጣ ስለተነገራት ቢደክማትም ወደ ስራዋ ትመለሳለች። ጉቺም ውሻውን እንድትንከባከበው ስለነገራት ሹጂን ውሻ ካልወደደ ለምን እንደተቀበለ ትጠይቀዋለች። ጉቺ የአድናቂዎቹን ስጦታ እንደሚቀበል በፍቅር የሚሰጡትን ነገሮች መተው እንደማይችል ስለተናገረ ሹጂን ሆን ብላ እሱን በማናደድ ከሱ ስም ጋር ተመሳሳይ ስም ለውሻው ትሰጠዋለች። በማግስቱ ሹጂን ከውሻው አለርጂ እንደያዛት ታውቃለች።
ምክንያቱም ውሻው አልተከተበም ነበረ። ስለዚህ ምስኪኗ ሴት በጣም መጥፎ በሆነ ሁኔታ ውስጥ ነች፣ ግን አሁንም መቻል አለባት። ጉቺ ሹጂንን እንዳየ ሊፍቱን ሊዘጋው ቢሞክርም እሷ ግን ሮጣ ሊፍቱ ውስጥ ስለገባች እያያት ለምን ሊፍቱን ለመዝጋት እንደሞከረ ተጠይቀዋለች። ይሄኔ ጉቺ እሷ አለቃዋ ስለሆነ ለማንም ምንም ነገር ማስረዳት እንደማይጠበቅበት ሲመልስላት አንገቷ ላይ የአለርጂ ምልክት ስላየ ሹጂን እንደዚህ የሆነችው በውሻው ምክንያት እንደሆነ ያስባል። ጉቺ በተቀበለው ውሻ ምክንያት እውቅናው ስለጨመረ በዚህ ጉዳይ ለመነጋገር ቃለ መጠይቅ ተዘጋጅቶለታል። ስለዚህ ለቃለ መጠይቁ ጉቺ ከውሻ ጋር የተነሳውን ፎቶ ይፈልጋሉ። ግን ጉቺ ከውሻ ጋር እስካሁን ጓደኛ አልሆነም ነበረ። ምክንያቱም የውሻ ወዳጅ ሹጂን ብቻ ነበረች። ስለዚህ ሹጂን እንደምትረዳው በምላሹ ግን ከዳይሬክተር ሊዮንግ ጋር ወዳለው ስብሰባ አብራው እንደምትሄድ ስለጠየቀችው ጉቺ በጥያቄዋ ስለተስማማ ውሻው ከጉቺ ጋር ፎቶ እንዲነሳ ታደርጋለች። በማግስቱ ጉቺ ሹጂንን ወደ ስብሰባው ይዟት ስለሄደ ዳይሬክተር ሊዮንግ በጣም ትልቅ ዳይሬክተር ስለሆነች በእሷ ፊት ምንም ስህተት እንዳትሰራ ያስጠነቅቃታል። ከትንሽ ቆይታ በኋላ ዳይሬክተር ሊዮንግ ስለመጣች ሹጂን ስሜቷን ለመቆጣጠር ትታገላለች። ምክንያቱም ከ8 ዓመታት በኋላ እናቷን ፊት ለፊት እያየቻት ነበረ። ነገር ግን ዳይሬክተሯ ምንም ስሜት የተሰማት አትመስልም። በዛ ላይ ሹጂን ልጇ እንደሆነች እንኳን አላወቀችም። ስብሰባው ካለቀ በኋላ ዳይሬክተር ሊዮንግ ስትሄድ ሹጂን ተከትላት እሷን ማነጋገር እንደምትፈልግ ትነግራታለች። ግን ዳይሬክተሯ ፈቃደኛ ሳትሆን ዝም ብላ ትሄዳለች። ሹጂን ይሄን ከሰማች በኋላ ወደ ውጪ እየሮጠች ተከትላት እናቷን እማዬ ብላ ስለጠራቻት እናቷ ለአባቷ ብላ ከመጣች ግንኙነታቸው ከረጅም ጊዜ በፊት እንዳበቃ በግልጽ ከነገረቻት በኋላ ከዚህ በኋላ ቢሮ ውስጥ እማዬ ብላ እንዳጠራት ስትናገር ጉቺ ይሄኔ ሁሉንም ነገር ከኋላ ቆሞ እየሰማ ስለነበረ በጣም ይደነግጣል። ትዕይንቱ ሲቀየር ጉቺ ለሹጂን ምሳውን ወስዳ ለዳይሬክተሯ እንድትሰጣትና በተለየ መንገድ የተሰራው ለሷ እንደሆነ እንድትነግራት ይነግራታል። በሌላ በኩል የድርጅቱን ሁለተኛ ወራሽ የሆነውን ጂንሱን ኢላማ ለማድረግ የመጣችውን የትንሽ ጊዜ ተዋናይ ፌይን እናያታለን። የጂንሱ አባት ቢሮ ውስጥ ለትንሽ ስራ እንዳስቀመጠው ስላወቀች ነበረ እሱም ፍለጋ የመጣችው። ሹጂን ለእናቷ ምሳውን ልትሰጥ ስለሄደች ለእናቷ አባቷ ካንሰር ስላለበት ልክ እንደ በፊቱ ጥቂት ቀናት አብራቸው እንድታሳልፍ እንደምትፈልግ ትነግራታለች። እናቷ ግን ምንም ምላሽ ሳትሰጣት በጣም ትልቅ የሆነ የካንሰር ዶክተር ካርድ ከሰጠቻት በኋላ ገንዘብ ከፈለገች ረዳቷን እንድታናግራት ትነግራታለች። ይህንን የሰማችው ሹጂን አይኖቿ በእንባ ይሞላሉ። እናቷ ግን ምንም አልመሰላትም። ሹጂን ግን እያለቀሰች ወደ ፎቶ ቀረጻው ስለተመለሰች ጉቺ አይኖቿ ላይ ያለውን እንባ አይቶ ማንም እንዳይረብሻት ስለፈለገ ሁሉንም ስራ ማናጀሩ እንዲሰራ ይነግረዋል። በሌላ በኩል ፌይ ወደ ጂንሱ ላይ ስለደረሰች የፌስቡክ አካውንቱን ስታረጋግጥ በጣም የቆየ የጂንሱን የአባቱንና የወንድሙን ፎቶ ስላገኘች ሁሉም ሰው ጂንሱ የድርጅቱ ሁለተኛ ወራሽ መሆኑን ያውቃል። ጂንሱ ብዙ ስራ እንዲሰራ ስላደረጉት ሁሉም ሰራተኞች ይፈራሉ። ቅርብ ሰዓት እንኳን ቡና እንዲያመጣ ልከውት ነበረ። ከትንሽ ቆይታ በኋላ ጂንሱ ስለመጣ ለአንድ ሰራተኛ የሱን ትዕዛዝ እንደረሳውና በስህተት ስኳር እንዳስጨመረበት ይነግረዋል። ግን ሰራተኛው ትዕዛዙ ትክክል ባይሆንም ስኳር ያለበትን ቡና ደስ ብሎት ይጠጣል። ምክንያቱም አሁን ጂንሱ አለቃቸው እንደሆነ አውቀዋል። ፌይ ከጂንሱ ጋር በጣም ጥሩ በሆነ ሁኔታ ልታገኘው ስለመጣች ጂንሱ ከቢሮ እንድትወጣ እሷ ርካሽ ሴት እንደሆነች ይናገራል። በሚቀጥለው ትዕይንት ሹጂን ለብዙ ቀናት ወደ ስራ ስላልመጣች ጉቺና ውሻው ጓደኛሞች ሆነዋል። ስለዚህ ጉቺ ይደውልላታል። ግን ጂንሱ ስልኳን ስላነሳው ጉቺን ዳይኖሰር ብሎ ይጠራዋል። ጉቺ ማን እንደሆነ ይጠይቀዋል። ጂንሱም የሹጂን ልዩ ጓደኛ እንደሆነ ተናግሮ ስልኩን ይዘጋበታል። በዚህ ሰዓት ጉቺ ሹጂን ዳይኖሰር ብላ ሴቭ እንዳደረገችው ስላወቀ በጣም ይናደዳል። ስለዚህ ሹጂንን ጠርቶ ለምን ዳይኖሰር ብላ ሴቭ እንዳደረገችው ይጠይቃታል። ሹጂንም ፈገግ ብላ በብልጠት የሱ እብድ አድናቂዎች ስልኳን ቢነጥቋት እንኳን ማንም ስሙን እንዳያውቅ እንዳደረገች ትመልስለታለች። በሚቀጥለው ትዕይንት ፌይ በጣም የሚገርም ቀሚስ ለብሳ ነበረ። ምክንያቱም ጂንሱ የሚወዳት ሴት ምን አይነት ልብስ እንደምትለብስ አጣርታ ስለነበረ ነው። ስለዚህ ፌይ ጂንሱን ለመማረክ ልክ እንደሚወደው አይነት አለባበስ መልበስ ስለፈለገች ቡና ይዛ ለጂንሱ ፊት ለፊት ትሄዳለች። በዚህ ሰዓት ረዳቷ አውቃ ስለገፋቻት ቡናውን ጂንሱ ላይ ትደፋበታለች። ከዚህ በኋላ ሸሚዙን በማጠብ ትረዳዋለች። በዚህ ሰዓት ከሱ ጋር ጓደኛ ለመሆን ትሞክራለች። ይሄ እቅዷ ጥሩ ይመስላል፣ ግን እቅዷን ለማሳካት ስትሞክር ከሽፏል። ሹጂን ስትደውልለት ጂንሱ ስለሄደ የቀረው ቡና ራሷ ፌይ ላይ ይደፋል። ወዲያው ፌይ ወደ ስቱዲዮ ስለሄደች ለፎቶ ቀረጻ በጣም አስፈላጊ የሆነውን የዳይኖሰር የጥበብ ስራ ትሰብራለች። ይሄንን የማስተካከል ኃላፊነት ደግሞ የሹጂን ስለነበረ ሊዮንግ እንደዚህ አይነት ድንቅ ስራ እንደተሰበረና
ለዚህም ተጠያቂ እሷ መሆኗን ስላወቀች በጣም ትቆጣታለች። ግን ጉቺና ማናጀሩ ከሹጂን ጎን ቆመው ሄዳ እንድታሳውቅ እነሱ የሥነ ጥበብ ዲፓርትመንቱን ይሄንን የመሰለ ስራ እንዲሰሩ እንደሚያደርጉ ይነግሯታል። በሌላ በኩል ጂንሱ አጠገቡ ያሉ ሰራተኞች መለወጣቸውን እንኳን አላወቀም። ወደ ጂንሱ አባት ሊንጂን በአንድ ስራ ላይ ትንሽ ስህተት ስለሰራ ሊንጂንን ይቆጣዋል። ሊንጂን መጽሐፉን ትቶ ቦታውን ከተረከበ 1 ዓመት እንደሞላው መጀመሪያ ላይ ትልቅ ስህተት ይሰራል ብሎ እንዳልገመተ ተናግሮ ሊንጂንን በጣም ይሰድበዋል። በዚህ ሰዓት አባታቸው 2 ወንዶች ልጆች እንዳሉትና ሊንጂንና ጂንሱ የእንጀራ ልጆቹ እንደሆኑ እናውቃለን። በሚቀጥለው ትዕይንት የነ ጂንሱ አባት ጂንሱን ለማየት ወደ ቢሮ ይሄዳል። በዚህ ሰዓት ጂንሱ ቢሮ ውስጥ ሆኖ የካርቱን ፊልም ሲመለከት ስላገኘው አባቱ ተናዶ ወደ ቢሮ ጠርቶት በንዴት አዲሱ ፊልማቸው በቅርቡ ሊወጣ ስለሆነ ፕሮጀክቱን እንደሰጣቸው ይሄንን ፕሮጀክት ከሊንጂን ወስዶ ለጂንሱ አስረክቦ ትልቅ ኃላፊነት ይሰጠዋል። የጂንሱ ታላቅ ወንድም ግን ይሄንን ፈጽሞ አልወደደውም። በሚቀጥለው ትዕይንት ሹጂን ወደ ስነ ጥበብ ክፍሉ ትሄዳለች። ነገር ግን ብዙ የሥራ ጫና እንዳለባቸው የተሰበረውን ነገር እንደገና እንዲሰሩላት ከፈለገች መጀመሪያ ዳይሬክተር ሊዮንግን አናግራ ከሷ ፈቃድ ማግኘት እንዳለባት ከዛ እነሱ እንደሚሰሩላት ይነግሯታል። ሹጂን ግን ይሄንን ማድረግ ስላልፈለገች ራሷ ያንን ዳይኖሰር ለመጠገን መሞከር ትጀምራለች። ይሄኔ እናቷ ከላይ ሆና ትመለከታታለች። ከዚህ በኋላ ሹጂን ውሻው እንደጠፋ ትሰማለች። ውሻው ግን ከምንጩ አጠገብ ባለው ውሃ ውስጥ እየተጫወተ ነበረ። ይሄንን ሲያዩ ሹጂንና ጉቺ ቡችላውን ለማዳን ሁለቱም ይሮጣሉ። ውሻውን ሲያድኑ ሹጂን እጇ ላይ ስለተጎዳች ጉቺ ስለሷ ተጨንቆ ደህና እንደሆነች ይጠይቃታል። ይሄንን ስትሰማ ሹጂን እጇን ደብቃ ወደ ኋላ ትሸሻለች። ወዲያውም ቡችላውን እጇ ላይ በደረሰው ጉዳት ምክንያት ስታጥበው ደጋግሞ ከእጇ መንሸራተት ይጀምራል። በዚህ ሰዓት ጉቺ ስለመጣ ውሻውን እሱ እንደሚይዘው እሷ እንድታጥበው ይነግራታል። ይሄ በእንዲህ እንዳለ ውሃ ጉቺ ላይ ስለረጨችበት ሁለቱም እርስ በርስ በውሃ ይረጫጫሉ። ቡችላውን ገላውን አጥቦ ሲጨርሱ ሁለቱም ሙሉ በሙሉ ይረጥባሉ። ወዲያው ሹጂን የውሻውን ፀጉር ስታደርቅ ጉቺ እጇ ላይ ያለውን ጉዳት እንዳደረሰባት ስላወቀ የሹጂንን ፀጉር እሱ ያደርቅላታል። ትዕይንቱ ሲቀየር ቺንዚ ፍቅረኛ እንዳላትና ፍቅረኛዋም ሊንጂን መሆኑን እናውቃለን። ሊንጂን ግንኙነታቸውን በሚስጥር እንዲቆይ የፈለገው እሱ ነበረ። ቺንዚ ግን ፍቅረኛዋ ማን እንደሆነ መላው ዓለም እንዲያውቅ ፈልጋ ነበረ። በሌላ በኩል ጉቺ ሹጂን ተመሳሳይ ዳይኖሰር ስትሰራ ስላየ ለሹጂን አዝኖ ወደ ቡድኑ ሄዶ እንደዚህ አይነት የጥበብ ስራ ለሱ ከሰሩ በምላሹ ታላቅ እራት እንደሚያዘጋጅ ይነግራቸዋል። ቡድኑ ውስጥ ካሉት ሰዎች መካከል ብዙዎቹ የሱ አድናቂዎች ስለነበሩ ወዲያውኑ ስራውን ለመስራት ይስማማሉ። ግን ጉቺ ስለዚህ ጉዳይ ለሹጂን አልነገራትም። ሹጂን ስትተኛ ጉቺ ቀስ ብሎ ዳይኖሰሩን ይቀይረዋል። ሹጂን ስትነቃ ዳይኖሰሩን ስላየችው በጣም ብትደነግጥም ወደ እናቷ ጋር ሄዳ አንድ ጊዜ ብቻ አባቷን እንድታገኘው ትጠይቃታለች። እናቷ ግን ቢሮ ውስጥ እማዬ ብላ መጥራት እንደማትችል በቁጣ ትነግራታለች። የሹጂን እናት በውጪ ስትታይ ኃይለኛ ትመስላለች እንጂ ውስጧ ግን በጣም አዛኝ ልብ ነው ያላት። የራሷን የባሏንና የሹጂንን አንድ ላይ የተነሱትን ፎቶ ትመለከታለች። በሌላ በኩል ከውጪ በጣም ቆንጆ ሆኖ የሚታየው ሊንጂን በእውነታው አባቱ ፊት ወንድሙን የሚረዳ ለመምሰል ግን ደግሞ ከውስጡ የድርጅቱ ወራሽ ለመሆን በወንድሙ ላይ ያሴር ነበረ። ምስኪኑ ጂንሱ ግን ወንድሙ በሱ ላይ ያሴር እንደሆነ ምንም አላወቀም ነበረ። ትዕይንቱ ሲቀየር ውሻው ስለታመመ ሹጂን ወደ ሆስፒታል ተወስዷለች። በዚህ ሰዓት ሹጂን አዝና እንባዋን መቆጣጠር ስላቃታት ጉቺ እንደዚህ ሆና ሲያያት ምክንያቷን ይጠይቃታል። በዚህ ሰዓት እናቷና አባቷን እንዴት እንደገና ለማገናኘት እንደምትሞክር ያውቃል። ስለዚህ እሷን ለመርዳት የሹጂንን አባት ጋር ተገናኝቶ የሆነ ቦታ ለመሄድ ይወስናል። በሌላ በኩል ጂንሱ ብዙ ጊዜ ከአባቱ ጋር ይጣላ ነበረ። ምክንያቱም መስራት አይወድም። ይገባኛል ብሎ ስላላሰበ ወንድሙ ብቻ እንዲሰራ ይፈልጋል። በዚህ ምክንያት ደግሞ እሱና አባቱ ብዙ ጊዜ ስለሚጣሉ ከቤት ወጥቷል። ግን የልጅነት ጓደኛው ሹጂን ሁልጊዜ ታበረታታው ነበረ። ዛሬም ቢሆን ለአባቱ አንድ ነገር ማረጋገጥ እንደሚችልና እንደሚያደርገው እንደምታምንበት ትነግረዋለች። ከማግስቱ ጀምሮ ጂንሱ ስራውን በቁም ነገር መመልከት ስለጀመረ በሰዓቱ ወደ ቢሮ መሄድ ይጀምራል። እሱ በሚያደርገው ነገር መደሰትም ይጀምራል። ምክንያቱም ሹጂንም ለቀረጻ ወደዚያ ትመጣ ነበረ። በሚቀጥለው ትዕይንት ጉቺ ሹጂንን የቺንዚን ልብ እንዴት ማሸነፍ እንደሚችል እንድትነግረውና ቺንዚ ስለምትወደውና ስለምትጠላው ነገር ምንም ነገር እንደማያውቅ ይነግራታል። ይሄንን ስትሰማ ሹጂን ይሄ ፍቅር እንዳልሆነ ግን በሷ ተማርኮ እንደነበረ ከነገረችው በኋላ እሱን ለመርዳት ተስማምታ ወደ አንድ ቦታ ወስዳው የተወሰነ ልምድ ማግኘት እንደሚችል ትነግረዋለች።
ግን በዚህ ሰዓት የጉቺ አድናቂዎች እዛ ስለነበሩ ሁለቱም ተደብቀው ወደ ጎስት ሃውስ ይገባሉ። በዚህ ቦታ ሁሉም ነገር አስፈሪ ነበረ። በውስጡ በሚያያቸው ነገሮች ጉቺ በጣም ፈርቶ ነበር። ግን ይሄኔ ለሱ ምንም እንዳልሆነ ተናግሮ ከዛ ለመውጣት በሹጂን ላይ መተማመን ነበረበት። ስለዚህ ብዙ ቢቸገሩ ማምለጥ ችለዋል። ከዚህ በኋላ ጉቺ አንዳንድ መረጃዎችን ከሰበሰበ በኋላ ቺንዚ አንድን ሆቴል በጣም እንደምትወድ ስላወቀ እዛ ሆቴል ውስጥ ሊጋብዛት ያቅዳል። ሹጂንም በቅዱ መሰረት ሙሉ ነገሩን ታዘጋጃለች። ድባቡ ሁሉ በጣም የፍቅር ስለነበረ ጉቺ ለቺንዚ በጣም እንደሚወዳት ይነግራታል። ቺንዚ ይሄን ሁሉ ብትመለከትም በቃላቶቹ ግን አልወደቀችም ነበረ። ጭራሽ ለሷ ጥሩ ጥረት ማድረግ ስለማይችል እሷ እንደማጠላው ግን በመሐከላቸው ምንም አይነት ፍቅር እንደሌለና በሷ ላይ ፍላጎትና ፍቅር ያለው እሱ ብቻ እንደነበረ ተናግራ ትሄዳለች። ጉቺም ይሄንን ሲሰማ ዝም ብሎ ይቀራል። በማግስቱ ጉቺ ከቺንዚ ጋር መገናኘት ስለማይፈልግ ወደ ስብሰባ ላለመሄድ ብዙ ሰበቦችን ያቀርባል። ነገር ግን ማናጀሩ ዛሬ ከሷ ጋር ምንም አይነት ቀረጻ እንደሌለው ቢነግረው ጉቺ ወደ ስብሰባው ሲደርስ ግን እንዳታለሉት ይገነዘባል። ቺንዚ እዛ ነበረች። ወዲያውኑ ሆዱን እንዳመመው አስመስሎ ከቦታው ይሸሻል። ሹጂ የጉቺን ስራ ስትመለከት በሙያው ላይ ተጽዕኖ ሊያሳድርበት እንደሚችል ስለተሰማት ወደ ቺንዚ ጋር ሄዳ አለቃዋ በጣም ጥሩ ሰው እንደሆነ እሱ ስለፈራ ሊያገኛት እንዳልፈለገ እሱ ፈጽሞ እንደሚያስብላት እንድትገነዘብ እንዳደረገ ስለዚህ ከልቧ ይቅርታ እንድታደርግለት ከነገረቻት በኋላ ስልኩን ለቺንዚ ትሰጣታለች። ቺንዚም ለጉቺ ሁሉንም ነገር ረስቶ ወደ ስብሰባው እንዲመጣ ትነግረዋለች። ይሄንን ከሰማ በኋላ ጉቺ በጣም ተናዶ ሹጂንን እሷ ጸሐፊው ስለሆነች ከኋላው መሄድ እንደሌለባትና እሷ አለቃዋ ስለሆነ ስራዋ እሱን መከተል ብቻ እንደሆነ ይነግራታል። በመጨረሻ ግን ሹጂን በሁለቱ መካከል ያለውን ግርዶሽ አስወግዳ ስለነበረ ቀረጻቸውን ያለ ችግር ያጠናቅቃሉ። ጉቺም ብዙ ነገሮችን ያሸነፈ ይመስላል። ትዕይንቱ ሲቀየር በሊንጂን ቤት ብዙ ሰዎች የተጋበዙበት ትልቅ ድግስ ተዘጋጅቷል። ስለዚህ ጂንሱ ለሹጂን ስጦታ ይሰጣታል። ግን ጉቺ ስላያቸው ረዳቱ ስለሆነች በእንደዚህ አይነት ትንሽ አሻንጉሊት ስለማትጫወት ሄዶ ለሌላ ሰው እንዲሰጠው ይነግረዋል። እውነታው ጉቺ ጂንሱና ሺጁን ስለተቀራረቡ በጣም ቀንቶ ነበረ። በማግስቱ ሹጂን በሊንጂና በጂንሱ ቤት ለእራት ትሄዳለች። ጉቺ ይሄንን ሲሰማ ደውሎ ቶሎ እንድትመጣ ይነግራታል። ግን ሹጂን ከራት በኋላ ወደ ቤት እየሄደች ስለነበረ በመንገድ ላይ እግሯን ትጎዳለች። ይሄኔ ጉቺ በድጋሚ ደውሎ ወደ ቢሮ እንድትመጣ ይጠይቃታል። ሹጂንም ችግር ውስጥ እንደገባች እግሯን ወለም ብሏት እንደተጎዳች ነግራው ቦታውን ታሳውቀዋለች። ይሄን የሰማው ጉቺ ወዲያውኑ ስለመጣ ተሸክሟት እየሄዱ ያለ ሹጂን ልጅነቷ ትዝ እንዳላት ትንሽ እያለች አባቷም እንደዚህ እንደሚሸከማት ትነግረዋለች። ጉቺም እንደ አባቷ ያረጀ ሰው እንደመሰላት ስለጠየቃት ሹጂን አንዲት ሴት ልጅ አንድን ወንድ ከአባቷ ጋር ካመነጻጸረችው ለሱ የተለየ ነገር ይሰማታል ማለት እንደሆነ ትነግረዋለች። በማግስቱ ጉቺ ሁሉም ገና ልጆች የሆኑ አድናቂዎቹን ማግኘት ስለነበረበት ለመሄድ ፈቃደኛ አልሆነም። ግን ማናጀሩ ለህዝብ እንደሆነ ነግሮት አጥብቆ ይጠይቀዋል። ስለዚህ ወደዚያ ሄዶ ከልጆች ጋር ብዙ ስዕሎችን ይስላል። እንዲሁም ብዙ የዳይኖሰር መጫወቻዎችን ይገዛላቸዋል። ነገር ግን ይሄ ትንሽ ምልክት ለሱ ትልቅ ችግር እንደሚሆን አልተረዳም። በገንዘቡ አሻንጉሊቶችን መግዛቱ ልጆቹን እንዳበላሻቸው ወሬ በሱ ላይ መሰራጨት ጀምሯል። ስለዚህ ማናጀሩ አሁን እነዛን የዳይኖሰር መጫወቻዎች የተለገሱ መሆናቸውን ለሁሉም ሰው መናገር እንዳለባቸው ይነግረዋል። ምክንያቱም በሚቀጥለው ጊዜ ልጆቹን የተወሰነ የትምህርት ልምድ ለመስጠት ወደ ዳይኖሰር ሙዚየም ለመውሰድ እቅድ ስላላቸው ነበረ። ትዕይንቱ ሲቀየር ሹጂን አንድ ሰው ሊያስፈራራት እየሞከረ እንደሆነ ቢሰማትም በድንገት አንድ ሰው ወደ አንድ ክፍል ውስጥ ገፍቶ ካስገባት በኋላ ክፍሉን ይዘጋባታል። ይሄ ሰው በሊንጂን የተላከ ሰው ነበረ። ሊንጂን አንዲን ሴትን ተጠቅሞ በድርጅቱ ላይ የውሸት ኬስ በመሰረተ ጊዜ ሹጂን አይታኛለች ብሎ ስለጠረጠረ ነበረ። ይሄ በእንዲህ እንዳለ ጉቺ ጸሐፊው ስልኩን እያነሳችለት እንዳልሆነ ስላወቀ ተጨንቆ እሷን ለማግኘት ይፈልጋታል። በመጨረሻም ያገኛታል። ሹጂን ግን ይሄን ሁሉ ነገር ሆን ብሎ እንዳቀደ ትጠይቀዋለች። ጉቺም እሱ ምንም እንዳላደረገ ምናልባት አንዳንድ እብድ አድናቂዎቹ የሱንና የሷን መቀራረብ አይተው በእሷ ቀንተው ሊሆን እንደሚችል ይነግራታል። በማግስቱ ጉቺ ብዙ ልጆችን ወደ ዳይኖሰር ሙዚየም ከወሰዳቸው በኋላ ስለ ዳይኖሰሮች ብዙ ነገሮችን ይነግራቸዋል። ትዕይንቱ ሲቀየር ሹጂን እናቷን ለማግኘት ትሄዳለች። ምክንያቱም የአባቷ ቀዶ ጥገና እየተቃረበ ነበረ። በድጋሚ እናቷ የአባቷን የመጨረሻ ምኞት እንድታሟላለት አንድ ጊዜ ብቻ ወደ ቤታቸው እንድትመጣ ትጠይቃታለች። ግን ዳይሬክተር ሊዮንግ ፈቃደኛ አልሆነችም።
ይሄም ሹጂንን በጣም አሳዝኗታል። ራሷን ወደ ኋላ መመለስ ስላልቻለ ስለዚህ ወደ ዳይሬክተር ሊዮንግ ጋር ሄዶ ባሏ ከልቧ ወጥቶ እንደማያውቅ ስለዚህ ጊዜው ከማለፉ በፊት ቤተሰቧን ለመጨረሻ ጊዜ እንድታገኛቸው ይነግራታል። ዳይሬክተር ሊዮንግ ግን በጣም ፕሮፌሽናል ሴት ስለነበረች በቀላሉ በሐሳቡ አልተስማማችም። ስለዚህ ጉቺ የሆነ ነገር ለማሳየት ወደ ሲኒማው ይወስዳታል። ግን ለሹጂን ደውሎላት ስለነበረ ሹጂን እዛ ትመጣለች። ስለዚህ ሹጂን የልጅነት ፎቶዎቿን ለእናቷ ታሳያታለች። ይሄንን ሁሉ ካየች በኋላ የዳይሬክተር ሊዮንግ ልብ በመጨረሻ ስለተሸነፈ የቀድሞ ባሏን ለማግኘት ወደ ሆስፒታል ትሄዳለች። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 2 አብረን ስለምናየው ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ።